አሜን ያልከውን ነገር አደርጋለሁ አትልም። አሜን የጠየቀውን ነገር አደርጋለሁ አትልም። አሜን እግዚአብሔር ሲገድልኝ ያልከው የጠየቀው አውቃለሁ አደርጋለሁ አትልም። በዘመናት ሁሉ አለ። በዘመናት ሁሉ ለክብሬ ትቆማለህ። ለእውነት ትቆማለህ። ለጽድቅ ትቆማለህ። ምስክርነት ትሆናለህ። ምስክርነትን አትተው። መንፈስ ቅዱስ አትተው። ስለዚህ እውነት ነው ብሎ አትተው። መንፈስ ቅዱስ ያደርጋል። የሄድክበት ይመራሃል። የሄድክበት ያነቃቃል። የሄድክበት ይመሰክርልሃል። በኢየሱስ ስም ተነቀይኩብህ። ሃሌሉያ ኢየሱስ ጌታ ኢያሱ 5 አሞራውያን ነገሥታት በከበቡት ጊዜ ፀሐይ ትቁም እንዳትገባ አለ። የእግዚአብሔር ስራና የተፈጥሮ ሕግ ያቆመ ሰው ነው። ሰው ነው። ኢያሱ ወልደ ነው ወልደ የነው ኢያሱ የሙሴ ልጅ የመንፈስ ልጅ ነው። የሙሴ ልጅ የሥጋ ልጅ የመንፈስ ልጅ የምንባለው የመንፈሳዊ ልጅ የሚባል በዚህ ዘመን አና ጥርጥር ነው የምንለው። እንደ ፌንጣ አባት መንፈሳዊ አባት ማለት መንፈሳዊ ሥጋ ብቻ ነው። መንፈስ የሥጋ ወላጅ ነው። መንፈሳዊ አባት ያለው ክብር እንኳን አናገኝ እውቅና አንሰጥም። አዲስ ኪዳን ለብሉይ ኪዳን የአባቶች አለቆች በእውቅና ሰጥ የእስራኤል ልጆች የአባቶች አለቆች እነሱ ያንን ወደ ከነዓን መሄድ በሞዓብ ሜዳ የነበረ ጦርነት ባይዋጉ ሙሴ እኮ እንደ ክርስቶስ ተሰቅሏል። ዘጸአት ላይ ተመለከቱ። ተሰቅሏል። ከአማሌቅ ጋር ውጊያ በሚደረግ ጊዜ ኢያሱ እየተዋጋ ያለ ኢያሱ ተዋጋ ብሎ እጁ ሲደክመው አልሞተም። እጁ ሲደክመው ግን ሆርና አሮን ይደግፉት ነበር። ግራና ተሰቅሏል። እነዛ ባያደርጉ ኖሮ ይህንን ኪዳን አናገኝም። ስለዚህ እነሱ እውቅና ያስፈልግ እናመልካቸው አይደለም፣ እውቅና ያስፈልጋቸዋል። ኢየሱስ ጌታ። ስለዚህ ኢያሱ ፀሐይ በገባዖን ላይ ትቁም ያለ ሰው ነው። 5 አሞራውያን ነገሥታት በተከበበ ፀሐይን እንዲቆም ባደረገ ጊዜ ጨረቃም በኤደን ሸለቆ እንዲቆይ ባደረገ ጊዜ እግዚአብሔር የበረዶ ናዳ አሜን በአንተ ፊት ላይ ተአምራት ይሆናል። አሜን እናገራለሁ ዛሬ በአንተ ፊት ላይ ተአምራት ይሆናል። አሜን በዘመናችሁ ላይ ተአምራት ይሆናል። አሜን የማታውቁት ተአምራት ይሆናል። አሜን አምላክ እሱ ነው ወይስ ቅንጥሉ ድረስ ተአምራት ይሆናል። አሜን በቻለንጃችሁ ላይ አሜን ጉዳያችሁ ላይ አሜን በመግባታችሁ ላይ አሜን አሜን በደህንነታችሁ ላይ አሜን በጎረቤት ላይ አሜን በሰፈር ላይ በምድራችሁ ላይ በመጣባችሁ ችግር ላይ በተዋጋችሁ ውጊያ ላይ አሜን እግዚአብሔር ተአምራት ያደርጋል። አሜን የበረዶ ናዳ ይልካል። አሜን የበረዶ ናዳ ይልካል። አሜን ጠላቱ የእግዚአብሔር ሕዝብ ጠላቶች ብሎ የበረዶ ናዳ ማለት ድንጋይ ያለ ግን እግዚአብሔር ከሰማይ በረዶ ትላልቅ ድንጋይ አሁን ድንጋይ እኛ ይህን ያክል እንላለን መጽሐፍ ካልተገለጸ ግን የበረዶ ናዳ አሞራውያን ነገሥታት የሞዓብ አሞን አለቆች ናቸውና የበረዶ ናዳ